በእግዚአብሔር ጉዳይ ላይ ምንም ነገር ልትባሉ ትችላላችሁ። ባህል የሆነ ነገር ሊላችሁ ይችላል። ሃይማኖት የሆነ ነገር ሊላችሁ ይችላል። ቤተሰብ የሆነ ነገር ሊላችሁ ይችላል። ምናልባት ይሄ ሰው የተማረ ሰው አይደለም እንዴ ሊሏችሁ ይችላሉ ሰዎች። ይሄ ሰው እንዲህ አይደለም እንዴ፣ ይሄ ሰው እንዲያ አይደለም እንዴ ሊላችሁ ይችላል ሰው። ክብራችን ለሆነው ኢየሱስ ክብር የምንለው ነገር እንኳን ቢኖረን ጥለን እንደ ዳዊት ልናመልከው፣ ጥለን እንደ መቅደላዊት ማርያም በፊቱ ዘንድ ልንሰግድ በእንባችን እግሩን እያጠብን። ወዳጆቼ ምህረት የተደረገለት ሰው ይሉኝታ አያውቅም። ምህረት የተደረገለት ሰው ምን አሉኝን አያውቅም። ባገኘው አጋጣሚ ሁሉ ኢየሱስ ያደረገለትን በእግዚአብሔር የተደረገለትን ቸርነት ያወራል። እግዚአብሔር ምህረትን አድርጎለት ቸርነትን አድርጎለት ያላወራ ሰው የምስጋና ባለ ዕዳ ነው። እግዚአብሔር ያዳናቸው ይናገሩ፣ ከጠላት እጅ ያስመለጣቸው ይናገሩ፣ በክርስቶስ ኢየሱስ የተቤዣቸው ይናገሩ፣ በአብ ቀኝ ያስቀመጣቸው ይናገሩ። ይህንን እውነት ልትደብቁት አትችሉም ወዳጆቼ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሲነግረን እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየ ወገን ናችሁ ይላል። የእግዚአብሔር ወገን የሆነ ይሄንን የተቀበለውን ምህረትና ቸርነት ባገኘው አጋጣሚ ሁሉ ያወራል። ቀድሞ ወገን አልነበራችሁም ይላል፣ አሁን ግን ወገን ሆናችኋል። ቀድሞ ምህረት የተደረገላችሁ አልነበራችሁም፣ አሁን ግን ምህረትን ተቀብላችኋል ነው የሚለው መጽሐፍና የቁጣ ልጆች የነበርን፣ በጨለማ የነበርን፣ በዓለም የተጣለን አሕዛብ የነበርን፣ እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ይላል በክርስቶስ ኢየሱስ ለኛ ቸርነትን አደረገልን። የማይገባንን ስፍራ ሰጠን፣ በአብ ቀኝ ወስዶ አስቀመጠን። የተቀመጥንበት ስፍራ ከፍለንበት አይደለም የተቀመጥነው። እግዚአብሔር ከፍሎልን፣ አንድያ ልጁን ከፍሎልን ያንን ፖዚሽን ሰይጣን ቀምቶን የነበረውን አዋርዶ ጥሎን ከነበረበት ስፍራ እግዚአብሔር በቸርነቱ አንስቶ ያንን ፖዚሽን እንደገና መልሶ ሰጥቶናል። ወዳጆች እኛማ ብዙም እናወራዋለን። እኛማ አለመዘመር አንችልም። እኛማ አለመናገር አንችልም። ዓለም የምትሰጠው ክብር ለጊዜው ነው። ዓለም የምትሰጠው ትልቅነት ጊዜያዊ ነው፣ ኃላፊ ነው፣ ጠፊ ነው። ነገር ግን በክርስቶስ ኢየሱስ ያገኛችሁት ይሄ ፖዚሽን ለዘላለም የማይወሰድባችሁ የምድር ብቻ ሳይሆን የሰማይም ጭምር ነው።